ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንደናችሁ ካላችሁ ያለን እኛ እግዚአብሔር ይመስገን። እንግዲህ ደብረ ብርሃን ቤት መሬት ትጠይቁኝ የነበራችሁ ልጆች በተለይ ደብረ ብርሃን አታክልት ቦታ እንዴት ነው፣ መሬት እንዴት ነው፣ ወይም ደግሞ ቤት እንዴት እየተሰራ ነው እያላችሁ ነበረ። አታክልት እንግዲህ ኑ ጉብኝት አድርጉ። አታክልት ይሄን ይመስላል። ወደዚህ ደብረ ብርሃን ከተማዋ ና መሬት በአሁን ሰዓት ላይ ብር ያላችሁ ልጆች ቤትና መሬት ደብረ ብርሃን ላይ መግዛት የምትፈልጉ በተለይ አረብ ሀገር ታገር ውጪ ያላችሁ ልጆች ዋጋ በጣም ቀንሷል። መሬት እያንዳንዱን ይችን መሬት ብዬ ለማሳየት ትንሽ ጊዜም የለኝም። ሌላ ቀን ግን አሳያችኋለሁ። ብዙ ልጆች ግን መሬት እንዴት ነው፣ ቤት እንዴት ነው፣ ተወዷል ይረክሳል ያላችሁኝ ስለሆነ ዛሬ ባጭሩ ቪዲዮ ልስራላችሁ ብዬ ነው እዛ አታክልት ድረስ የመጣሁት። በጣም ቀንሷል። መሬት እስከ 600 700 800 ሺህ ብር ጽድት ያለ መሬት ታገኛላችሁ። ቤት ደግሞ ተፈለጋችሁ አዳማ ያለቀለት ጽድት ያለ እስከ 4 ሚሊዮን ብር ታገኛላችሁ ማለት ነው። እናንተ በአሁን ሰዓት መግዛት ይጠበቅባችኋል። ምክንያቱም ከአንድ አመት 2 አመት በኋላ ዋጋ ይንራል። አሁን በጣም ቦታ የረከሰው ቤት የረከሰው ጦርነቱ ትንሽ የቤት እንቅስቃሴውን በጣም አየሩ ስለተመታ ቤትና መሬት በጣም ረክሷል ማለት ነው። የዛሬ አመት አሁን ይሄ 600 ሺህ ብር 700 ሺህ ብር እምላችሁ መሬት ብር ምን ነው 600 700 ሺህ ብር ተጠየቀ ያልኳችሁ ቦታ 1 ሚሊዮን 1.2 እስከ 1.5 ሲሸጥ የነበሩ ናቸው። አሁን 7 እና 8 ሺህ ብር የሚሸጡት ማለት ነው። 700 እና 800 ሺህ ብር የሚሸጡት 1.6 እስከ 1.5 እስከ 1 ሲሸጡ የነበሩ መሬቶች ናቸው። አሁን አታክልት በጣም ጽድት ያለ የሚያማምር አዳማ እየተሰራ ነው። አዳማ ቤቶች በቃ ምንም ኳሊቲ የሆነ ነው። ብቻ አይናችሁ አይቶ ይፈርዳል እንደሚባለው እንደዚህ እንደምታዩት ነው። ምንም አይነት እንትን የሚል አይደለም። ሰፈሩ የሚደብር አይደለም። በጣም ደስ የሚል ሰፈር ሆኗል። በዛ አጋጣሚ ደግሞ እዛ አታክልት ቤት ሰርታችሁ አታክልት ለምቷል ወይ እንዴት ነው ምን ላይ ደርሷል ብላችሁ ጠይቁኝም የነበራችሁ ልጆች አታክልት እንግዲህ እንደዚህ ለምቶ በጣም የሚያማምር ቤት የሚያማምር አዳማ ጽድት ያለ ሰፈር ሆኗል። ያው ሙሉ ለሙሉ ህዝቡ አልገባም፣ ግን ያው ተሞላ ጎደል ግን አሰራሩ ይሄን ይመስላል ማለት ነው። ከአንድ አመት 2 አመት በኋላ በጣም ትልቅ ከተማ ሆኖ የሚታይ ከተማ ይሆናል ማለት ነው። ደብረ ብርሃን ከተማውን ደግሞ በዚሁ ማየት ተፈለጋችሁ በጣም በዚሁ ቅርብ ነው። ያው ደብረ ብርሃን ዋና ከተማው በዚህ ነው፣ ቅርብ ነው። አታክልትም ደግሞ ሩቅ ለመሰላችሁ ከከተማ ሩቅ ለመሰላችሁ ልጆች ሩቅ አይደለም። ይሄው ከተማው ይሄውና አታክልት ይሄው ከከተማው ጋር የተያያዘ ነው ማለት ነውና አካባቢው እንደዚህ ነው። 4 ሚሊዮን ብር ያላችሁ ልጆች በአሁን ሰዓት ላይ ጽድት ያለ ያለቀለት ገብታችሁ ዘጭ ብላችሁ መኖር ብቻ የምትችሉበት ቤት ሁሉ ነገር በቃ ፊኒሺንግ እየተጠናቀቀ 4 ሚሊዮን ብር ይገኛል ማለት ነው። በፊት እንግዲህ 6 ሚሊዮን 7 ሚሊዮን የሚሸጡ ቤቶች ናቸው አሁን 4 ሚሊዮን የሚሸጡት። ይሄም በአገሪቷ ሁኔታ ነው። አሁን አገሪቷ ትንሽ ወደ መረጋጋት ስሜት ይኖራል። በጣም ሁሉም ነገር የቤት ነገር ይጧጧፋል እና አታክልት መሬት ቦታ ተጠይቁኝ የነበራችሁ ልጆች በቀላሉ ተመልሶላችኋል ብዬ አስባለሁ። እንግዲህ ይሄንን የመሰለ ሆኗል አካባቢው በጣም ደስ ይላል። ታቦቱ ደግሞ ዝቅ ብሎ ቦታው ለምቷል ያላችሁኝም ልጆች ደግሞ ትንሽ ከፍ ብዬ ቦታውን አሳያችኋለሁ። ነው አብረን ነው ታቦቱ ዝቅ ብሎ ለምቷል አካባቢው እንዴት ነው ብላችሁ የጠየቃችሁኝ ልጆች ደግሞ ያው ታቦቱ ያው ላይ ከሱ በታች ያለው አካባቢዎች ደግሞ ይሄንን ይመስላል ማለት ነው። ያው እሱም እየለማ ነው። ብዙ እንትን አላለውም። ይሄ ባህር ዛፉ ምናምኑ ሲነሳ በተለይ በጣም ይለማል። የታቦቱ ይዞታው ትንሽ ዝቅ ያለም ስለሆነ ነው። ግን ይሄው ታቦቱ ሊደርስ ምንም አልቀረውም። የተሰሩ ቤቶች አዳማ ጽድት ያሉ የሚያማምሩ ቤቶች ናቸው የተሰሩት እና ይሄን ይመስላል። እንግዲህ አታክልት ምንድነው ብላችሁ ለማታውቁ ልጆች አታክልት ይሄን ነው የሚመስለው። የአታክልት ነዋሪ ለመሆን የፈለጋችሁ ለመግዛት ያሰባችሁ በአሁን ሰዓት ላይ ሁሉም ነገር ረክሷል። ቤትም መሬትም
ጅምርም ሁሉም ነገር ረክሷል። በአሁን ሰዓት መግዛት ትችላላችሁ። እኔ በአሁን ሰዓት እዚህ ሆኖልኝ ቢሆን ቤቴ እያልኩ ነው እና አካባቢውን ጎብኘት አድርጉ። እንግዲህ ውድ የኔ ቤተሰቦች አቦ ጀርባ ያለው አቦ ተወደታች በኩል ቦታው እንዴት ነው ያላችሁ ልጆች ይሄን ነው የሚመስለው። እዛ ጋር ሆኜ ምናልባት በደንብ ፐርፌክት ሆኖ ላይ ታያችሁ ይችላል ብዬ ነው እዚህ የመጣሁት። እንግዲህ ይሄን ነው የሚመስለው። እዚህ ጋር በአጋጣሚ የስላሴ ጸበል አለ። እዚህ ጋር ጸበል መናከር የምትፈልጉ ልጆች እዚህ ጋር ጸበል አለ። ቦታው ደግሞ ይሄንን የሚመሳሰል አዳማ ነው የተሰራው። ተጋበዝልኝ በዚህኛው ደግሞ ባንኮበር መስመር ስላሴ አካባቢ ይሄንን ይመስላል። በዚህኛው አካባቢ ብዙ እንትን ነገር የለም። ለአስፋልት ቅርብነቱ ቅርብ ነው። በዚህ አካባቢ ግን አለማም ገና። ይሄ እንግዲህ እንደምታዩት ገና ያው አልተሰጠም ለወጣት የነበሩ ድሮ የነበሩ ባለይዞታዎች ወይም የድሮ ሰዎች ናቸው እዚህ ያሉት። አሁን ለተደራጀ ሰው ተሰጥቶ መልማት አልጀመረም ማለት ነው። ድሮ የነበሩ ሰዎች ናቸው አሁንም እዚህ ያሉት። ትምህርት ቤት ዝቃለ እዚህ ጋር እንግዲህ ታወቱ እንደምታወት በዚህም በኩል አለ። በዚህ ደግሞ አንኮበር የውቢቷ አንኮበር የኔ ሀገር የምንሄድባት መስመር ነች። ያው በዚህ ነው የምንመጣው እኛ እና ይሄን ይመስላል እላችኋለሁ። ውድ የኔ ቤተሰቦች ሌላ የምትፈልጉት ጥያቄ ቤት ሰርታችሁ እንደሌላችሁ የምትፈልጉ ደብረ ብርሃን ውስጥ ቤት ሰርታችሁ እንደሌላችሁ የምትፈልጉ ቤት መግዛት ፈልጋችሁ አሁንም ቤት እንትን የምንላችሁ የምትፈልጉ ሰዎች ቤት ተፈለጋችሁ አሳያችኋለሁ። የሰራችሁትንም ቤት ሄጄ አይቼ ምን ላይ ደርሷል፣ እንዴት ነው አሰራራቸው ምናምን እሱንም ደግሞ ሄጄ ማየት እችላለሁ። እናንተ እንትን ላይ ኮሜንት ላይ ጻፉ። መግዛትም ሆነ መሸጥም የምትፈልጉ ሰዎች ከዚህ በኋላ አውሪኝ ኮሜንት ላይ ወይ ስልካችሁን አስቀምጡልኝ፣ እኔ አወራችኋለሁኝ። ሄጄ አይላችኋለሁኝ። በተሰብ መጠየቅ የምትፈልጉ በተሰብ ሰርፕራይዝ ማድረግ የምትፈልጉ ሰዎች ደብረ ብርሃን ላይ ሆናችሁ ወይም አንኮበር ላይ በተሰባቻችሁን የሆነ ለልደት ለሰርግ ወይ የሆነ ነገር ሆኖ በተለየ ነገር ሰርፕራይዝ ማድረግ የምትፈልጉ ልጆች እኔን አውሩኝ፣ ችግር የለውም ማድረግላችኋለሁ። ቤትም የሚታይታለ አይላችኋለሁ። ዛሬ እንግዲህ የመጣሁበት ዋናው አንድ እህቴ ያወራችኝ ነበርና አታክልት ምን አይነት ቦታ ነው፣ ቤቱስ ምን ላይ ደርሷል፣ እንዴት እየተሰራ ነው፣ መሬት ገዝቼ ነበረ ግን አላየሁትም ምናምን ብላኝ አካባቢውን እንዳጠቃላይ ልማቱ ምን ላይ ደርሷል የሚለውን ላሳያት ነው እዚህ የመጣሁት። እንግዲህ የኔ ውድ እህት እንግዲህ እንዳየሽው ነው አካባቢው እንደዚህ ለምቶልሻል። አንቺም እንግዲህ በቅርብ ቀን አዳማ ላይ ጽድት ያለ ወይ ፎቅ ሰርተሽ ከስደት ዓለም መጥተሽ ኢትዮጵያ ውስጥ በሰላም እንድትኖሪ እግዚአብሔር ይርዳሽ። እኔም እንግዲህ አካባቢውን ይሄን የሚመስል ቀርጬልሻለሁ። በቀጣይ ቆንጆ ቪዲዮ ይዤላችሁ ስትመጣ ወዳችኋለሁ። ፀሐዩ በጣም አንገብግቦኛል። አይኔ ራሱ መገለጽ አልቻለም። ለዛ ነው ወዳችኋለሁ። ባይ